ከኔም ጋር ያለውን ነገር እንተው፣ አንቺን ጋር ያለውን ነገር እንተውና አንድ ላይ እንሆን። ፍቅር ነው እኔና አንቺ የሚሻለን። ከሁሉም ነገር ፍቅር ይበልጣል ሩታ። ለምንድን ነው በእልህ ማይሆን ነገር ውስጥ ራስሽ ለምን ትከቻለሽ? እልህ ውስጥ ነሽ ያለሽ ሩታ። ታውቂያለሽ። በቃ ተይው፣ በቃ ሽንተው እንደዛ ነው የሚሰማክ እኮ። በቃ ሁሉም ነገር እንተው። ምንድን ነው እያሰብክ ያለው እኮ? እንተው በቃ ተይው። እሺ በእኔም በኩል ያለው ነገር ልተው፣ አንቺም ያለው በአንቺም በኩል ያለው ነገር እንተውና ሁሉም ነገር ምንም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ ቻናሌ ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ደስ በሚል ቪዲዮ መጥቻለሁ ማለት ነው። ሩታና አብርሽ ታረቁ። ትላንትና እንግዲህ ወደ ዝዋይ ሩታ ሄዳ እሺ ካላልክኝ አልሄድም ብላ እንግዲህ አይታችሁታልና አብርሽ ደግሞ አልፈልግሽም ከሄርሜላ ጋር ቀለበት እስከሚያስር ድረስ ነው ምናምን እያላት አይታችሁት ነበረ። ዛሬ ደግሞ አብርሽ እንደዚሁ ያው በአንቺ በኩልም ያለ ነገር ታዩ፣ በእኔ በኩልም ያለ ነገር ልተውና በበቀልና በህልህ እንዳትገቢው ነገሩን በቀላሉ መንገድ ለልጃችን እንደ ስለምናስፈልገው የልጅሽ አባት ነኝ፣ የልጄ እናት ነሽ እና ስለዚህ ነገሩን አንቺና እኔ በስርዓቱ እንፍታና እንታረቅ ብለዋት እንግዲህ ሩታ እኔም ህልህ ውስጥ ገብቼ አይደለም አንቴንና ሄርሜላን ሊያለያየችው ፈልጌ ሳይሆን እኔ ያው ትዳራችን ለማዳን ፈልጌ ነው ብላ አውርታለች ማለት ነው። አብርሽና ሩታ መቼም መለያየት የማትችሉ ሰዎች ናችሁ እና እናንተን አንተ ተው አንቺ ታይ ማለቱ በጣም የሚከብድ ነገር ውስጥ ነን ያለና ሩታ አንቺን ብትሆኚ ክብርሽን ጠብቂ። ምክንያቱም አንቺ ባለትዳርና የልጅ እናት ነሽና ወድሻለሁ ብሎ የመጣው ሁሉ አትመኙ። ዳኒም ጓደኛሽ እንጂ ፍቅረኛሽ ወይም ደግሞ ባልሽ ሊሆን አይችልም። አክስትሽ እንግዲህ ለሩታ ዳኒ ይገባታል፣ ዳኒ ነው በጣም የሚያንከባክባት ብላ ስታወራ ነበረ እንዳየሁት እና ሁሉም ሰው በአንቺ ህይወት ውስጥ እንደ ፍላጎቱ መወሰን ማውራት አይችልም። ቤተሰብ እንደ ቤተሰብ እንጂ በአንቺ ህይወት ውስጥ መወሰን አይችልም እና የምትኖሪው አንቺው ነሽ እና ከአብርሽ ዳኒ ይሻላታል በሚል መሪ ቃል ይሄ በጣም የሚደብር ነገር ነው እና ላንቺ አብርሽ ነው የሚሻልሽ። አብርሽ ባልሽ ነው፣ የልጅሽ አባት ነው፣ ጓደኛሽ ነው፣ ወደሹ ፈቅደሹ ያገባሹ ሰውዬ ነው እና እንደዚህ አይነት ሀሳብ ሲያመጣልሽ አሁን ወደ ኋላ ለማለት በጣም እንትን እያደረግሽ ነው። ትላንትና እንግዲህ እኔ ከአንተ ማር ታረቅ እፈልጋለሁ፣ አንተ እኔን ትፈልገኛለህ፣ ለክን የኔ ላኔ ስሜት አለክ፣ ሰው ሲጠጋብኝ እየተናደድክ ስለሆነ እኔ ስሜትክ እንድጎዳ አልፈልግም፣ የልጅ አባት ነህ ብለሽ ነበረ። ዛሬ ግን ካንተ ጋራ እኔ ህሊህ ውስጥ ገብቼ አይደለም። ስለዚህ ህሊህ ውስጥ ገብቼ መስሎ ከሆነ ይቅር አልፈልግም በቃ የምትይ ነገር ትክክል አይደለም ሩታ። እና እንግዲህ ሄርሜላም ጫፍ ላይ ቆማ ጠብቃለች እስከ መጨረሻ ድረስ እንደምትለያዩ ማለት ነውና ሩታ አንቺ ደግሞ ሴት ነሽ። ሴት ደግሞ በአንዱ ስትጣመርና በአንዱ ስትቆይ በአንዱ ስትዘልቅ ነው ደስ የሚለው። ምክንያቱም ዛሬ ከአብርሽ ወጥተሽ ደስታም ይሁን ዳኒ ጋራ ብትሆኚ ነገ ከነሱ ምን አይነት ክብር ታገኛለሽ? ምንም አይነት ክብር አታገኝም። ምክንያቱም ከአንዱ ወደ አንዱ ከአንዱ ወደ አንዱ ማለት ፋይዳው የለውም። ክብርን ይቀንሳል እንጂ ክብርን አይጨምርም። ማይመችሽ ቦታ ላይ ዝም ብለሽ ቁጭ በይ ማለት አይደለም። አብርሽ ግን እንደምናየው ያው በጸባይ ስትይጂ ምንም አይደለም። አብርሽ ያው አንቺ ባልሽ ነው። ባልሽ ደግሞ ምን አይነት ሰው እንደሆነ ማወቅ የምትችይ አንቺ ነሽ። በጸባይ ማያዝ በቃ ገበሽ። ስለዚህ አብርሽ በጸባይ ስትይጂ በጣም ያህዋ ይመስላል። አብርሽ ማይጣል ማይወደው በቃ እንደዚህ ማናደድ ምናምን ይመስለኛልና አንቺ ደግሞ አሁን ያው ሰከን ብለሹ ልጅሽን አብረሹ ለማሳደግ ብትሞክሪ ባይዋ ነኝና እንግዲህ ሩታ አንቺ አትሳሳቺ፣ አትሳሳቺ። ነገ ሌላ ቢመጣ እንደ ልጅሽ አባት ላይ ሆነሽ ይችላልና ዛሬ ላይ ጠንከር ባለ መንገድ ለመታረቅ ወስነሻል፣ መጥተሻል። አሁንም ቢሆን ደግሞ አብርሽ ህሊህ ውስጥ ገብተሻል ስላለሽ ብቻ እንዴ እንደዚህ ነው እንደምታስበኝ ብለሽው እንዳትታዩና
የሚለውን ነገር ደግሞ እስኪ እንስማ። ሌሎቹ ግን ማለት እነ ማሚ አባቴ ምናምን አሪፍ ነው፣ በቃ ፈቅደውልኛል። አሁን ትንሽ ከሱ ጋር ነው መግባባት ያቃተኝ፣ አልተግባባንም ከሱ ጋር እንጂ እና ለምን ደብሮሽ ነው ሳወራሽ ምናምን? ያው በቃ አለ አይደለ የሆነ አንዳንድ ጊዜ የሚሰማክ ስሜቶች እኮ ይኖራሉ አይደል? በቃ የሆነ ነገር ተስተካከለልኝ፣ የሆነ ነገር በቃ እንደዚህ ይሆናል ምናምን ብለህ የጠበቅከውን ነገር ሳታገኝ ስትቀር ትንሽ ከበድ ይላል። ግን በቃ ማለት እስከ ነገ ያለውን ነገር ለማስተካከል እሞክራለሁ ማለት እስካሁን ነገሮች ጥሩ ናቸው፣ ከወንድሜ ውጪ ማለት ነው ያሉት ነገሮች ጥሩ ናቸው። ግን እኮ አትሂጂ ነው እያልሽ ያለው እሱ አይነት በቃ አዎ እንዴት አይፈልግም። በቃ መቀጠል ካለብሽ እዚህ ሆነሽ ነው እንጂ እዛ ሄድሽ ምንም አትሰሪም። በቃሽ ይበቃሻል። እስካሁን የቆየሽው እስካሁን ብዙ ውጣ ውረዶችን አየሽ ምናምን ነው የሚለኝ እሱ። በእሱ ደስተኛ አይደለም። ከዛ ውጪ ያው እንደሰማችሁት ከሆነ የሩታና የአብርሽ ፍቅር በጣም ብዙ ፈተናዎቹ ውስጥ ብዙ እሳትን ረግጦ ያለፉበትና ብዙ ነገር ብዙ ቻሌንጅን ያሳለፉት ትዳር ነበረና ስለዚህ ይሄ ትዳር ደግሞ እንደ ቀላል መፈረስ የለበትም በሚሉት ነኝ እኔ። ምክንያቱም ሩታ ዛሬ ላይ አብርሽን ይቅርታ መጠየቅሽ ምንም አይነት ክብርሽን የሚቀንስ ነገር የለም። አብርሽ ጥፋተኛ ነው። አሁን ደግሞ በጣም ከሄርሜላ ጋራ ያለው ሪሌሽን በጣም እየጠነከረ እየሄደ ነው። እንደዚህ አንቺም ችላ በማለትሽ እሷም ደግሞ በመቀበሏ ነገሮቹ በጣም እየተበላሹ እየሄዱ ስለሆነ ወደ ራስሽ ተመልሰሽ ትላንትና ያለቀሽውን እንባ አስበሽ ዛሬ ላይ ፍቅርሽን ትዳርሽን ለማዳን ብትሞክሪ በጣም አሪፍ ነው። አንቺ ምንድነው የሚባለው በቀል ልትበቅሉ ፈልገሽ እንደሆነ ያስታውቃል። እውነት ከልብሽ ከሆነ ከአብርሽ ጋር መታረቅና ሰላም መፍጠር ፈልገሽ ከሆነ እውነት ጀግና ነች። ካልሆነ ግን እየተሳሳትሽ ነው። ምክንያቱም ብዙ ፈተናዎቹ ውስጥ ያሳለፋችሁት ትዳር ነበረ፣ ብዙ ነገር አይታችሁታልና ዛሬ ላይ ደግሞ በማይሆነው ነገር ላይ ትዳራችሁን ባትፈርሱ በቃ እንጃ። አሁን አብርሽና ሄርሜላ አንድ ሆኑ ማለት 3-4 ሆናችሁ መቼ ሳትሆኑም እና በጣም ከባድ ነው። ይሄ ነገር ብስተካከል አሪፍ ነው። ቤተሰብን